ትችላላችሁ እሺ ወደ ስብከት ልግባ አይደል የሶፎንያስ መጽሐፍ ባለፉት 3 ሳምንታት ከምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 3 ቁጥር 8 ደርሰናል ዛሬ ጌታ ያግዘናል እንግዲህ ባለፉት 3 ሳምንታት እንደታዘባችሁኝ በደንብ ጊዜን ወስጄ ነው ማስተምሮ ሳልሳቀቅ የእግዚአብሔር ቃል ስለሆነ ለሌላ ነገር ብዙ እናንተ ደግሞ ሳያችሁ በጣም የእውነት የእግዚአብሔርን ቃል የምትወዱ ስለሆነ unnecessarily አላስረዝመው ግን በጣም ደግሞ ራሽቶኜ ላለመዝለል እሞክራለሁ ሶፎንያስ ምዕራፍ 3 ቁጥር 9ን እናወጣና ስትደርሱ እንቆምና ለእግዚአብሔር ቃል ክብር እናነባለን እኔ ያስኩት አዲሱ መደበኛ ትርጉም ነው እዛ ላይ ገጽ 1389 ላይ አለ ሶፎንያስ መጽሐፍ ምዕራፍ 3 ቁጥር 9ን አነባለሁ በተደጋጋሚ እንደምለው የእግዚአብሔር ቃል ሲነበብ እግዚአብሔር ይናገራል ይሄ የእግዚአብሔር ድምጽ ነው በጌታ በኢየሱስ ስም አነባለሁ በዚያ ጊዜ ሰዎች ሁሉ የእግዚአብሔርን ስም እንዲጠሩ ተስማምተው እንዲያገለግሉት አንደበታቸውን አጠራለሁ ከኢትዮጵያ ወንዞች ማዶ የሚያመልኩኝ የተበተኑትን ሕዝቤ ቁርባን ያመጡልኛል በእኔ ላይ ከፈጸማችሁት በደል ሁሉ የተነሳ በዚያ ቀን አታፍሩ በትዕቢታቸው የሚደሰቱትን ከዚች ከተማ አስወግዳለሁና ከእንግዲህ ወዲያ በቅዱስ ተራራዬ ላይ አትታበዩብኝም በእግዚአብሔር ስም የሚታመኑትን የየዋሃንና የትሑታንን በመካከላቸው አስቀራለሁ የእስራኤል ትሩፋን ኃጢአት አይሰሩም ሐሰትም አይናገሩም ባንደበታቸው ተንኮል አይገኝም ይበላሉ ይተኛሉ የሚያስፈራራቸውም የለም የጽዮን ልጅ ሆይ ዘምሪ እስራኤል ሆይ እልል በይ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ደስ ይበልሽ ሐሴት አድርጊ እግዚአብሔር ቅጣትሽን አስወግዶታል ጠላቶችሽንም ካንቺ መልሷል የእስራኤል ንጉስ እግዚአብሔር ካንቺ ጋራ ነው ከእንግዲህ ወዲህ አንዳች ክፉ ነገር አትፈሪም በዚያን ቀን ኢየሩሳሌምን እንዲህ ይሏታል ጽዮን ሆይ አትፍሪ እጆችሽም አይዛሉ እግዚአብሔር አምላክሽ በመካከልሽ አለ እርሱ ብርቱ ታዳጊ ነው ባንቺ እጅግ ደስ ይለዋል በፍቅሩ ያሳርፍሻል በዝማሬም ባንቺ ላይ ከብሮ ደስ ይሰኛል ስለ ክብረ በዓላት መተጓጎል የተከስሽበትን የስድብሽን ሸክም ካንቺ አስወግዳለሁ በዚያን ጊዜ ያስጨንቁሽን ሁሉ እቀጣለሁ አንካሶችን እታደጋለሁ የተበተኑትንም እሰበስባለሁ በተዋረዱበት ምድር ሁሉ ለውዳሴና ለክብር አደርጋቸዋለሁ በዚያን ጊዜ እሰበስባቸዋለሁ ያን ጊዜ ወደ ሀገራቸው መልሳቸዋለሁ አይናቸው እያየ ምርኳቸውን በመመልስበት ጊዜ መከበርና መወደስን በምድር ሕዝብ ሁሉ መካከል እሰጣቸዋለሁ ይላል እግዚአብሔር እንጸልያለን ምትናገር እግዚአብሔር ቃል ያለ ካንደበትህ ንግግር የሚወጣ የወደድከውን ተናግረ የምታደርግ ይሁን እንዳልከው የሚሆንልህ የሆነልህ እግዚአብሔር ከዛሬ 2600 ዓመት ገደማ በፊት በሶፎንያስ በኩል ይህንን ቃል የተናገርክ ሶፎንያስ የለም በዛ ዘመን የነበሩት ሞዓብ አሞን አሶር የሚባሉ የሉም ኢየሩሳሌም እንደቀድሞ አይደለችም ይሁዳ እንደቀድሞ አይደለችም አንተ ግን አልተለወጥክም አንተ አሁንም በዘላለም ዙፋን ላይ ነህ አሁንም ትናገራለህ አሁንም ትሰራለህ እግዚአብሔር ሆይ እውነት እኮ ነው አንተ ከማንም ጋር አትወዳደርም ከማን ነገስታት ጋር እናወዳድርህ ጌታ ሆይ አይደሉም ነገስታት መንግስታቶቻቸው እንኳን ኤግዚስት አያደርጉም አንተ አትለወጥም አንተ አትቀየርም አለህ ጌታ ሆይ ዛሬም ትናገራለህ አንተን ብለን መተናል ይሄንን ያው ቃል ይዘን መተናል እግዚአብሔር ሆይ ጌታ መንፈስ ቅዱስ ሆይ ለኔ እዚህ ለመቆም ድፍረቴ አንተ ነህ የዚህ ቃል ባለቤት ስለሆንክ በእኔ አንደበት አልፈህ ትናገራለህ ብዬ ነው
ሕዝብ እኔን ሳይሆን ቃልህን ይሰማል ብዬ ነው። ጌታ መንፈስ ቅዱስ እባክህ ተናገረን። እኔን ከስተት ጠብቀኝ፣ ቃልን ከማጣመም ጠብቀኝ። ቃልን በብዙ ፍርሃት ጌታ ሆይ በብዙ አክብሮት የዘላለም አምላክ አንተ የተናገርከው ሕያው የሆነ ቃል እንደሆነ ገብቶኝ በብዙ ጥንቃቄ ግን በብዙ ቦልድነስ እንድናገር እርዳኝ። ጥበብን ኃይልን ስጠኝ ጌታ ሆይ። አልችልም፣ አንተ ግን ታስችላለህ። የሶፎንያስ አምላክ ሆይ እባክህ ተናገር። ሕዝብህን አግዝ፣ እኔን አግዝ። በትህትና የምንሰማ አድርግ። ትዕቢተኞች እንዳንሆን ራራልን ጌታ ሆይ እባክህ ራራልን። መልሰን በቃል ውስጥ ትሬዠርን አሳየን። ዘማሪው እንዳለ እግዚአብሔር ሆይ may we see great things in your word ጌታ ሆይ ሌላ ቦታ አይደለም ትልቅ ነገር ያለው፣ ሀብት ያለው፣ ዕውቀት ያለው፣ ጥበብ ያለው ሌላ ቦታ አይደለም፣ እዚህ ቃል ውስጥ ነው ጌታ ሆይ። ቃል ጋር ከቆየን መንፈስህ ካበራልን እግዚአብሔር ሆይ ጥልቅ ዕውቀት አለ። እባክህ አብራልን ጌታ መንፈስ ቅዱስ። ይገባናል፣ ያላንተ አንችልም። እውነት ነው፣ ያላንተ ባዶ ነን፣ አይገባንም። አስረዳን እግዚአብሔር ሆይ ስለጠራህን ስለወደድከን እናመሰግናለን። ቅርባችን ስለሆንክ እናመሰግናለን። ቃልህን ስለሰጠህን እናመሰግናለን። በእውነትም ጌታ ሆይ ታላቅ ሕዝብ ነን። ክብር ላንተ ይሁን። ጊዜውን አንተ ተረከብ፣ አንተ ክበርበት። እግዚአብሔር ሆይ ሐሳባችንን ሊበታትን የሚፈልግ እንዳንሰማ፣ እንዳናስተውል፣ እንዳናፈራ ሊያደርግ የሚፈልግ የሚወጣ ሁሌ ተስፋ የማይቆርጥ አይሳካለት ጌታ ሆይ መንፈስ በዚህ ስፍራ ይስራ በኢየሱስ ስም አሜን። ተባረኩ። ቁጭ እንላለን። ያው 3 ሳምንት ከቨር ስላደረግን እያንዳንዱን መልሼ ሪቫይዝ ባደረግ ጊዜ ስለሚፈጅ ባልሞክረው ይሻላል። ግን በተለይ አንድ ሐሳብ ግን ልናገር። በጣም በተደጋጋሚ የሚነሳው እግዚአብሔር አምላክ ጻድቅ ስለሆነ ከጽድቁ የተነሳ ለክብሩ ለስሙ ስለሚቀና እግዚአብሔር በይሁዳ ላይ አልፎም ደግሞ በዓለም ነገስታት ላይ ህዝቦች ላይ ይፈርዳል የሚል ሐሳብ ነው ያለው አይደል? ባለፉት ሳምንታት ያየነው ያነበብናቸው እግዚአብሔር አምላክ የእስራኤል ብቻ አይደለም ንግስናው በዓለም ህዝብ ሁሉ ላይ ነው። ስለዚህ ስለ ጽድቅ ሲል ይፈርዳል፣ ይቀጣል፣ እግዚአብሔርን ስላልፈለጉ ስላልታዘዙ የሚል ነው ያየነው። ከቁጥር 9 ጀምሮ ግን ያለው በተለይ የሚያተኩረው ስለ ተሐድሶ ነው፣ ስለ ሪስቶሬሽን ነው። እግዚአብሔር ይፈርዳል፣ አዎ ይፈርዳል። ግን ደግሞ እግዚአብሔር ደግሞ በኋላ መጣበታለሁ ትሑታን ለሆኑ ደግሞ ተሐድሶ አለ፣ ተስፋ አለ። እንደውም የሶፎንያስን መጽሐፍ ስንጠቀልለው የሚፈርድ ደግሞ የሚራራ አምላክ፣ የሚፈርድ ደግሞ የሚምር አምላክ ነው፣ የሚቀጣ ደግሞ የሚያድስ አምላክ ነው። ያ ነው ሐሳቡ። ቁጥር 9 ላይ ስንጀምር በዚያን ጊዜ ይለናል። በዚያን ጊዜ መቼ? በዚያን ጊዜ ቁጥር 8 ይዝኪ በዚያን ጊዜ ሲል ቁጥር 8 ላይ እግዚአብሔር እንዲህ ይላል። ባለፈው ሳምንት እንዳየነው ስለዚህ እስከምፈርድበት ቀን ድረስ ጠብቁኝ። የፍርዱን ቀን ይናገርና ነው ቁጥር 9 ላይ መጣና በዚያን ጊዜ ይለናል። ወገኖቼ the day of the Lord እግዚአብሔር የሚፈርድበት ቀን የሚፈርድበት ብቻ ሳይሆን ደግሞ የሚያድንበትም ቀን፣ ምህረትን የሚገልጥበት ነው። ስለዚህ ይሄ የጌታ ቀን የእግዚአብሔር ቀን the day of the Lord ስንል እግዚአብሔር መፍረዱን ብቻ ሳይሆን ማሰብ ያለብን ያን ጊዜ ደግሞ ምህረቱን፣ ርህራሄውን፣ ቸርነቱን የሚያሳያቸው ቅሬታዎች አሉ። ምዕራፍ 3 ላይ ቁጥር 9 ላይ 11 ላይ 16 ላይ 19 ላይ 20 ላይ ወይ በዚያን ቀን ወይ በዚያን ጊዜ እያለ በተደጋጋሚ ይናገራል። እነዛን ክፍሎች ስታያቸው እነዚህን ቁጥሮች በኋላ ምን ያለን ስታያቸው ስለ ተሐድሶ ስለ ምህረቱ ይናገራል። ስለዚህ ያን ቀን ጠብቁኝ ያለበት ቀን ባለፈው ሳምንትም ተናግሬያለሁ። ጠብቁኝ ሲል በሁለት አንግል ያዩታል ሰዎች። አንዳንዶቹ እነዚህ ለትሑታኑ ጠብቁኝ አይዟችሁ ልፈርድ እነሳለሁ ነው ይላሉ። ሌሎቹ ደግሞ ኖ ምጸታዊ ነው፣ በሱ ላይ ያመጹበት ላይ ሊፈርድ ሊነሳ ነው ይላሉ። ግን የሚያስማማው ምንድነው? ጠብቁኝ ሲል ያን ቀን እግዚአብሔር ሊፈርድ ይነሳል ትዕቢተኞች ላይ፣ ግን ደግሞ ለትሑታኑ ተሐድሶ ድነት አለ። ምን አደርጋለሁ ይላል? አንደበታቸውን አጠራለሁ። በዚያን ቀን አንደበታቸውን አጠራለሁ፣ ትራንስፎርም አደርጋቸዋለሁ፣ እለውጣቸዋለሁ። የማንን?
የማንን አንደበት ስትሉ በዚያን ጊዜ ሰዎች ሁሉ አሕዛብ ይላል። አይ ቲንክ የቀደመው ትርጉም ላይ አይደል? አሕዛብ ሁሉ እንግሊዘኛው ፒፕልስ ይላል። ምን ማለት ነው? ህዝቦች ሁሉ፣ አሕዛብ ሁሉ። ፒፕልስ የሚለው እስራኤልን ብቻ አይደለም፣ ይሁዳን፣ በዚህ ኮንቴክስት ይሁዳን ብቻ አይደለም፣ የነሱን አንደበት ብቻ አይደለም የሚያጠራው። የነሱን አንደበት ብቻ አይደለም፣ የአይሁድንም የአሕዛብንም ያጠራል አለ ያን ቀን። ለምንድን ነው የምታጠራው ጌታ ሆይ ስትሉት ሁለት ነገር ይሰጣቸዋል። ተስማምተው እንዲያገለግሉት አንደበታቸውን አጠራለሁ። የእግዚአብሔርን ስም እንዲጠሩ ተስማምተው እንዲያገለግሉት አንደበታቸውን አጠራለሁ። የእግዚአብሔርን ስም እንዲጠሩ አንድ፣ ሁለተኛ ደግሞ ተስማምተው እንዲያገለግሉት ሁለት፣ አንደበታቸውን አጠራለሁ። እስቲ ምን ማለት ነው? የእግዚአብሔርን ስም እንዲጠሩ አንደበታቸውን አጠራለሁ ሲል ወደ ምዕራፍ 1 እስቲ እንመለስ። ምዕራፍ 1 ላይ እንመለስና ቁጥር 4 ከመሃል ስትጀምሩ ቁጥር 4 ምዕራፍ 1 ላይ የባውል ትሩፋን ጣዖታትና የአመንዝራ ካህናትን ስም ሁሉ ከዚህ ስፍራ አጠፋለሁ ይልና የሰማይን ሰራዊት ለማምለክ በሰገነት ወጥተው የሚሰግዱት ለእግዚአብሔር እየሰገዱ በስሙ እየማሉ በሚልኮን ደግሞ የሚምሉትን ይላቸዋል። በእግዚአብሔር ስም ይምላሉ። በእግዚአብሔር ስም መማል ማለት እኛ የእግዚአብሔር ነን፣ we are loyal to Yahweh ይላሉ በጎን። ከዛ ደግሞ ሄደው ደግሞ የአሕዛብን አማልክት የውሸት አማልክትን ደግሞ እንደገና ያመልካሉ። የእግዚአብሔርንም ስም ነው የሚጠሩት፣ በእግዚአብሔር የእግዚአብሔርም ነን ይላሉ። ከዛ ደግሞ ወስደው ደግሞ የአሕዛብን አማልክትም ደግሞ አማልክት ነን ይላሉ። አሁን ያ ነገር ይቀራል። አንደበታቸውን አጠራለሁ። ከዚህ በኋላ ሌላ አምላክ ስም አይጠሩም። ከዚህ በኋላ የእግዚአብሔርም ደግሞ የሌላም ነን አይሉም። በሱ ብቻ ይታመናሉ፣ እሱ ላይ ብቻ ያርፋሉ፣ እሱም ብቻ ያመልካሉ። በዚያን ቀን አንደበታቸውን አጠራለሁ፣ የእግዚአብሔርን ስም እንዲጠሩ፣ እሱም ብቻ እንዲጠሩ፣ ደግሞ ተስማምተው እንዲያገለግሉት። አንዳንድ የእንግሊዝኛ ትርጉሞች ኢን ዋን አኮርድ ይላሉ፣ አንዳንዶቹ ደግሞ ሾልደር ቱ ሾልደር። ጠጋ ብላችሁ ግን ትርጉሙን ስታዩ በሙሉ ልብ፣ ተቀራራቢ ሐሳብ ነው። በሙሉ ልብ እንዲያመልኩት እግዚአብሔር ይህንን አደርጋለሁ ይላል። በምድር ላይ ፍርድ አመጣለሁ ያለ ጌታ በምድር ላይ ደግሞ ምን አመጣለሁ እያለ ነው እዚህ ጋር? ድነትም አመጣለሁ። የፍርዱ ቀን ፍርድ ብቻ ሳይሆን ደግሞ ድነትም ነው። እና በተለይ ይህንን ሐሳብ ያነሱና የመጽሐፍ ቅዱስ አስተማሪዎች ዘፍጥረት 11ም 12ም ጋር ይሄዳሉ። Do you guys remember ዘፍጥረት 11 ምንድን ነው የሆነው? This is not an option. ዘፍጥረት ከ1 እስከ 11 ማወቅ ግዴታ ነው። ምንድን ነው የሆነው? እሺ አይደል? ባቢሎን አዳላላ ለመባል ነው። አዳድል የሰጠት ከፊት ያሉት መልሰው ነበር። ማይ ስለመለሰች ጋር ስላልገባችሁ እግዚአብሔር አምላክ ሰውን ልጅ ምንድን ያለው? በአምሳሉ ፈጠረና ምድርን ሙሏት፣ ብዙ ተባዙ፣ ምድርን ሙሏት ሲላቸው እነዚህ ሰዎች ከኖህ ጥፋት በኋላ የተረፉት ምን ማድረግ ጀመሩ? አይ እኛ እንደውም ምድርን አንሞላም፣ አንበተንም፣ እንደውም እንሰበሰብና ግንብ ወደ ላይ እንሰራለን፣ ወደ እግዚአብሔር እንደርሳለን አለ። እግዚአብሔር አምላክ ደግሞ መጣና ቋንቋቸውን ደበላለቀ። አይ ቲንክ ባብል የሚለው ቃል ራሱ ከዛ ነው አይደል? ድብልቅልቅ ያለ ቋንቋ እና ያንን ሪቨርስ አደርጋለሁ እያለ ነው እግዚአብሔር አምላክ ይላሉ። አንድ ሁለተኛ ደግሞ የአሕዛብ ሁሉ ህዝብ ሁሉ ነው አይደል ያለው። ዘፍጥረት 12 ላይ ስትሄዱ ደግሞ ምንድን ነው የሚሆነው? ዘፍጥረት 12 ይህንን ማወቅ እሺ። ምስኪ አብርሃም አይደል? አብርሃምን ጠራው፣ ባንተ የምድር ህዝብ ሁሉ ይባረካል። በተለይ ክርስቶስን አስቦ አይደል? ጌታችንን አስቦ እግዚአብሔር አምላክ ቃል ሲገባለት እናያለን። ያንተን ዘር ያንተን ዲሴንደንትስ ብቻ ሳይሆን ምን አሕዛብ ሁሉ ህዝብ ሁሉ ይባረካል።
እነዚህን ሁለት ሐሳቦች ነው ያለው። ዘፍጥረት 11 ላይ ይሄ የተደበላለቀው ቋንቋ አሁን መደበላለቁ ያቆማል። ደግሞ እግዚአብሔር ቃል የገባው ለአብርሃም ያንን መፈጸም ጀምሯል። ነው ምን ይላሉ ሐዋርያት ሥራ እኮ ይሄ ቃል ሲጀምር ነው ይላል። በቃ መፈጸም ሲጀምር ነው። ምክንያቱም ሐዋርያት ሥራ ላይ ስትመለከቱ ምን መሆን ጀመረ? መጀመሪያ በይሁዳ በኢየሩሳሌም በይሁዳ የነበሩት ከዛ ኋላ ወደ ሰማርያ የነበሩት ባለቁት፣ ቀጥሎ ደግሞ በዓለም ዙሪያ ሁሉ ይሄ ወንጌል እየሄደ ሁሉ ወደ እግዚአብሔር ሕዝብነት ሲመጡ እናያለን። ስለዚህ መፈጸም የጀመረው ያኔ ነው ይላል። እግዚአብሔር አምላክ አንደበታቸውን አጠራለሁ፣ ከዚህ በኋላ በሌላ አምላክ መታመን ሌላ አምላክን ማገልገል ይቀራል፣ እኔን ብቻ ይሆናል ብሎ ይናገራል። ቁጥር 10 ላይ ስንመጣ ደግሞ ከኢትዮጵያ ወንዞች ማዶ የሚያመልኩኝ የተበተኑት ሕዝቤ ቁርባን ያመጡልኝ። ባለፈው እንዳልኳቸው ነው። ኢትዮጵያ የሚለው የት ነው የሚለው በጣም ኤግዛክት ለመናገር ይከብዳል። ያው ጥሩ ጥሩ የሆነ ሲሆን ኢትዮጵያ ያሁኗ ኢትዮጵያ ናት እንላለን። ጥሩ ጥሩ ያልሆነ አጠፋቸዋለሁ በሰይፌ ምናምን ቅድም ባለፈው ሳምንት ዳይ ሲሆን ደግሞ ሱዳን ኩሽ ነው። እንደዛ አድርገን እንፍታው እርግጠኛ መሆን ይከብዳል። ባለፈው እንዳልኳችሁ ኩሽ ሱዳን ነው ወይስ ደግሞ ደቡብ ግብጽ ነው ወይስ ኢትዮጵያ ነው በእርግጠኝነት ለመናገር ባንችልም፣ እዚህ ጋር ግን ሐሳቡ በተለይ ከኢትዮጵያ ወንዞች ማዶ የሚለው ዋይት ናይል and blue nile አይደለ? ብላክ አይደለም አይደል? እዛ አካባቢ ያሉትን የምድርን ጥግ ነው። ምክንያቱም መረዳት ያለብን እኛ ነን። አሁን በደንብ ጂኦግራፊውን በደንብ ያወቅ ነው። እዛ ጊዜ ብዙ ትራቭል አያረጉ። እዚህ የምድር ጥግ ማለት ለነሱ ይሄ ነው። በቃ በደቡብ ስትሄዱ ጥግ ይሄ ነው የሚያውቁት በዛ ዘመን የነበረው። ከዛ ሁሉ እግዚአብሔር ምን አደርጋለሁ? እሰበስባለሁ። ማንን? የሚያመልኩኝን የተበተኑትን። ይሄን እዚህ ጋር የተበተኑት ሲል ሁለት ሐሳብ ይነሳል። አንደኛ ዘፍጥረት 11 አይደል? ሰዎቹ ቋንቋቸው ብቻ ሳይሆን የተደበላለቀው ተበትነው ነበረ። እሱ ሪቨርስ ይደረጋል። ግን ከዛ ባለፈ ደግሞ በተለይ ይሁዳ ላይ ሊመጣ ያለ ስደት አለ፣ ኤግዛይል አለ። ከዛ እሰበስባቸዋለሁ እያለ ነው ጌታ። አስቀድሞ ይበተናሉ ብቻ ሳይሆን ደግሞ ተመልሰው ይመጣሉ። በኋላ እንደው ኤርሚያስ በደንብ ሰፋ አድርጎ ይናገራል አይደል? 70 ዓመት በኋላ መልሳቸዋለሁ። የሚያመልኩኝን የተበተኑትን አዲሱ ትርጉም ላይ ሕዝቤ ይለዋል። እንደውም ሕዝቤ ይለዋል። እና ይመጣሉ። ምን ያደርጋሉ? ቁርባን ያመጡልኛል። አንድ ቦታ ላይ ይህንን ሲፈታው እንደውም በጣም የገረመኝ ቁርባን ያመጡልኛል ማለት ንጉሱ ጋር ከያሉበት መጥተው they're going to pay homage እውቅና ይሰጣሉ። አንተ ነህ ንጉስ ይሉታል። ማንን? እግዚአብሔር አምላክ። ከያሉበት መጥተው ከምድር ጥግ ሳይቀር መጥተው ንጉስ ማለት አንተ ነህ፣ አምላክ ማለት አንተ ነህ፣ ገዢ ማለት አንተ ነህ ይላሉ። ቁርባን ያመጡልኛል። ኦፈሪንግ፣ ሳክሪፋይስ። በነገራችን ላይ ወገኖቼ አምልኮ ከእግዚአብሔር ሕዝብ ለእግዚአብሔር የሚቀርብ ነው። እውነተኛ እግዚአብሔርን የሚያመልክ ማን ነው? ሕዝቡ ነው። እግዚአብሔርን አመልካለሁ የሚል ሁሉ የእግዚአብሔር አምላክ አይደለም። አይምሰላችሁ። ቸርች የተባለ ሁሉ ቸርች እንዳይመስላችሁ። እኛ እኮ ነን አሁን ሁሉንም ቸርች እንላለን። ቸርች ያንንም ቸርች ያንንም ቸርች ያንንም ቸርች ያንንም ቸርች ሁሉንም ክርስቲያን እንላለን። በስላሴ አናምንም እያሉ ክርስቲያን እንላቸዋለን። ክርስቶስ አምላክ አይደለም እያሉ ክርስቲያን እንላቸው። ዶክትሪናቸው እኮ ነው እያሉ ክርስቲያን እንላቸዋለን። ብዙ ነገር እያሉ እኛ ክላሲፋይ ስናደርግ ክርስቲያን እንላለን። ሰው ክርስቲያን የሚል ታይትል ስለያዘ አይደለም ክርስቲያን። ሰው የሆነ አዳራሽ ስለከፈተ ከዛ ላይ ሰብስቦ ቸርች ስለተባለ አይደለም። ምናረገው ነገር ስለ የሆነ ሙዚቃ ስለተጫወቱን የሆኑ ሊሪክሶችን እያነበብን ስላለን አይደለም። አምልኮ ዝማሬ፣ አምልኮ ለእግዚአብሔር ለእውነተኛው አምላክ የሚቀርብ
በህዝቡ የሚቀርብ ባለፈው ሳምንት ደግሞ እንዳልኳችሁ እሱ ባዘዘን መንገድ የሚቀርብ ነው። ይሄ በጣም ክፍተት አለ። እሱን ኦነስት መሆን አለ። አምልኳችን ደስ ባለን በተሰማን ነው አይደል? በተሰማን ይገባችኋል። እንደው አንደው የተሰማን ስል በጣም ስትረች አናደርግ። በቃ አሪፍ ነው፣ ምን ችግር አለው? ሰው ይወደዋል እንዴ? ለሰው ከሆነ አምልኮ የስ በጣም ልክ ነው። ይሄ ከስተመር ሰርቪስ ውስጥ ከሆነ ከስተመሮቻችንን ለማስደሰት ምንም ነገር ማድረግ እንችላለን። ልክ ነው፣ እቀበላለሁ። አሁን ለምሳሌ እንደ አዲስ ልደት ቨርጂኒያ ያንግ አደልት እስቲ ሌላ ቦታ ሳንል ዓላማችን ብዙ ሰው እዚህ መጥቶ እንዲቀመጥ ከሆነ ማድረግ ያለብን ምንድነው? ህዝቡ ይፈልግ ነው ማለት ያለብን። ቁጭ ብለን መጸለይ አይደለም ያለብን። ቁጭ ብለን ኮስቲነር ነው ማዘጋጀት ያለብን። ኮስቲነር እናዘጋጃለን። ከዛ ዓለም እናደርጋለን፣ እንበትናለን። በቃ ወጣቱ ያለበት ጋር እንበትናለን። ከዛ በኋላ ይመጣል፣ አናላይዝ እናደርጋለን። ኦኬ ይሄን ይፈልጋል፣ ኦኬ ይሄን ስለሚፈልግ ብለን እንሄዳለን መሪዎች ጋር። ይሄን ነው ህዝቡ የሚፈልገው፣ ይሄን ለማሟላት እንደዚህ አይነት ብር ያስፈልገናል። ብር ይሰጠናል፣ እንገዛለን። ከዛ ሰው ይመጣል፣ ይደሰታል። እንዴት ነው ሲወጡ፣ እንዴት ነው ወደዳችሁት? አዎ ምን እናሻሽል? ይሄ ኦኬ እናንተማ ካላችሁት እናሻሽላለን። ይሄ በጣም ጥሩ ቢዝነስ ሞዴል ነው። በጣም አበረታታለሁ። አይ ቲንክ ነገሮችን ምክረያናዬ እንደዛ ነው ማድረግ ያለብን። ቢዝነስ ኤንቲቲ ከሆነ ሰዎችን ለማስደሰት ከሆነ ምን ሰራው that's what we should do። አይ እኛ ሰው ወደደ አልወደደ በሰው ምርጫ አይደለም እግዚአብሔር የሚመለከው። እግዚአብሔርን ለማምለክ ሰው አይደለም መንገድ የሚያዘጋጀው እምንል ከሆነ ደግሞ እሺ ጌታ ሆይ ምንድነው የምትለው ብለን ወደ ቃሉ መምጣት አለ፣ ወደ ጸሎት መምጣት አለ። ከዛ ሰው ከቀረስ ጌታን ስንቱ ተከተለ? መጀመሪያ ላይ ስንቱ የእውነት ተከተለ? አምላክ ሥጋ ለብሶ መጥቶ ስንቱ ተከተለው ብለን ማሰብ አለብን። አሁን እኮ ቤተክርስቲያን በጣም በስታ ስላየን ነው እንጂ እኮ ታውቃላችሁ አይደል? ቤተክርስቲያን ድሮ በጣም ማይኖሪቲ ነው። አሁን ለምሳሌ የተሰሎንቄ ቤተክርስቲያን ምናምን ሲባል ስንት አባላት ያሉት ይመስላችኋል? የሚገመተው በጣም ከበዛ 100 ሰው ነው። በጣም ኤክስትሪምሊ ጀነረስ ከሆናችሁ 50። ስለዚህ እኛ የተሰሎንቄ አይነት ቤተክርስቲያን ነን ማለት ነው። ይሄ ግን በጣም ሲሪየስ ማተር ነው የምነግራችሁ በእውነት። ዕብራውያን ላይ የሚናገረው ነገር አለ። እግዚአብሔር የሚባላ እሳትም ነው። ስለዚህ ከላይ እንደው ምን ይላል? ከዛ በፊት ደስ እንደሚለው በሚያሰኘው ነው መንገድ ነው የሚመለከው። ወገኖች እግዚአብሔር አምላክ የኛ እኩያ አይደለም። እግዚአብሔር አምላክ እጅግ ታላቅ አምላክ ነው። እኛ እኮ ራራልንና ልጆች ስላደረገን ሳተን መሰለኝ። በጣም እግዚአብሔር አምላክ በጣም የሚያስፈራ። እኔ ልንገራችሁ ስሙ እኮ በእኔ አንደበት እኮ አይጠራም። ታውቃላችሁ አይደል? አይሁድ ያህዌ የሚለው ያለ ቫውል ነው የሚጽፉት። ይሄ ነገር ከዚህ በፊት ተናግሬያለሁ። ስፔሻል የሆነ ስክሪፕቶ ብዕር አለ። እሱን ከጻፉ በኋላ ይሰብሩታል፣ መልሰው ሌላ ላይ ጽፉ። እንደዛ እናደርግ ማለት አይደል፣ ግን ገብቷቸዋል ሐሳቡ። our God is holy። ቅድም ምክረዬ ያነበበው ክፍል ላይ ማርያም ስትጸልይ ቅዱስ ነው፣ is holy፣ is ታላቅ አምላክ እንዲያድርጉ ካለን እሺ አምላካችን ሆይ ብለን በደስታ መታዘዝ ራሱ joyful obedience ነው። it's not just እንግዲህ አንዳንዴ ሰው ላይ እኮ እናደርጋለን አይደለም ሰው ላይ ወደ እኔ ላምጣና አይ እንዲሁን ብንል ያንጋደልት ላይ እንግዲህ እያላችሁ ታደርጋለህ። ለምን ግን እንደዚህ ሆነ? አይ በቃ አሉ መሪዎች ምናምን ብለን ነው የምናደርገው። እኔም እንደዛ ስለማድረግ ችግር የለም። ጌታ ጋር እንደዛ አይደለም። እሺ ብለን ነው አንተ የሚያስደስት ይሄ ነው ብለን። እኛ እኮ ጌታን እንደ ታላቅ ንጉስ እንኳን አናየው። አንዳንዴ
ወገኖች በጣም የሚከበር ንጉስ በምድር ላይ ያለ አይነት እንኳን አድርገን አናየው። ሲጀምር አምላካችን ከታላላቅ ነገስታት ጋር አይወዳደርም ማለት ለውድድር አይቀርብም። ቀጥታ መጽሐፍ ቅዱስን ስታዩ አይቀርብም። ቀርቦ አሸነፈ ኖ አይቀርብም። አምልኮ ለእግዚአብሔር ነው። አምልኮ ህዝቡ ነው። አምልኮ እሱ እንዳለው ምን ችግር አለው በሚል አይደለም። እስከ ዛሬ እኮ እንደዚህ ነው ያደረግነው በሚል አይደለም ወገኖች። እንዴ ሰው እስከ ዛሬ ከተሳሳተ እንቀጥላለን እንዴ? ኪሳራው ብዙ ነው። ጌታ ተገኘ ብለን ጌታ ተደሰተ ብለን የተደሰተበት አምልኮ ምን ያደርግልናል ወገኖች? እኛ እኮ ሞክልን ደስ ሊለን ይችላል በጣም እኛ በስማም የነበረው መንፈስ የነበረው መገኘት እንላለን። ይሄ በቃ ጌታ ደግሞ የተቀበለው ካልሆነ በጣም ኪሳራ ነው። ስለዚህ አውቃለሁ አምልኮ ስል ህይወትን ሙሉ የሚያጠቃልል እሱን ረስቼ አይደለም። ህይወታችንን በሙሉ እንደ እግዚአብሔር ቃል ነው መፈተሽ አለብን። አንደርስታንድ በጣም ስፔሲፊክሊ ዙም አርጌ ስንሰበሰብ ምን ይመስላል? በእውነት መጽሐፍ ቅዱስ በተለይ አዲስ ኪዳን ስትሰበሰቡ የሚለውን እያደረግን ነው። እማናደርግ ከሆነ ለምንድን ነው ማናደርገው? ብዙ ምክንያቶች ልንገራችሁ። አንደኛ ያየነው እሱን ነው። ሁለተኛ ደስ ይላል። እኛ የምናደርገው ነገር ደስ ይላል። እኔ በጣም ማምነው either we do it God's way or we don't do it። እያደረግን ግን እግዚአብሔር ያዘዘው ነው አንበል። ስህተቶች ይኖራሉ እኮ እንታረማለን። አሁን እግዚአብሔርን ቃል ስናነብ ሲያርመን አንዱ እግዚአብሔር ቃል እኮ የሚያደርገው እሱን ነው። ያሳየናል፣ ይገስጸናል። ጌታው ይሄ ልክ አልነበረ ማረኝ እያለን ነው መሄድ ያለብን ወገኖቼ። የኛ የመጨረሻ ቢዝነስ እግዚአብሔርን ማስደሰት ነው። እግዚአብሔርን ማስደሰት ነው ቢዝነሳችን ብለን ሰውን እንሳደብ ትዕቢተኛ እንሁን አይደለም። እሱም በዛኛው ሳይድ that's absolute weakness። በፍቅር በትህትና ቃሉን ይዘን ደግሞ በትዕግስት እችንም አንርሳ። ነገሮች ባንዴ ላይ ይለወጡ አይደል? ጢሞቴዎስን ሚለው ቃሉን ሰበክ፣ ቃሉን አስተምር በትዕግስት next time። እኔ ብዙ ምስተው ነገር አለ። እኔ በጣም ብዙ አንዱን ታውቃላችሁ፣ አለመታገስ። እኔ መጀመሪያ ያው ዓለም ሳይሆን ዓለም ጥግ ይሄ ከኢትዮጵያ ወንዞች ማዶ አመጣቸዋለሁ የተባለ በዓለም እኔ የእውነት እንደዛ ነው ማምነው። እኔ በጣም ከዚህ በፊትም እንደምላችሁ እንኳን ለእናንተ ለእኔ ማልነግረው ስንት ታሪክ አለኝ እላችኋለሁ። እነ ቤንጂ ደግሞ ለኛ ነገርን እሱን ታሪክ ይሉኛል። ከብዙ መንገድ እንደመጣውቃለሁ ዓለም ጌታ ቤት መጣው ብዬ ደግሞ የት እንደነበርኩም አውቃለሁ። አንደርስታንድ the gospel የተባለ gospel ያልሆነ ክርስቶስ ሳይሆን ስኬት አምላክ የሆነበት ውስጥ የኖርኩ ሰው ነኝ። በጣም አውቃለሁ። ከዛ ያወጣኝ ጌታ ነው። ኦቨርናይት አይደለም፣ ጊዜ ወስዶ ነው። ሶ እግዚአብሔር ለኔ ያሳየውን ፔሸንስ the Christian way to do it would be ያንን ፔሸንስ ማሳየት አለ። በጣም እቀበላለሁ። ስናደርግ በትዕግስት መሆን አለበት። ትዕግስት ማድረግ ግን ዝም ማለት አይደለም። በቃ ይሳቱ አይደለም። ኖ ይሄ ስህተት ነው ብሎ ደጋግሞ መናገር ትዕግስት ነው። አይ ባለፈው ነግሬ የለ ወይ ሳይሆን ኦቨር ኤንድ ኦቨር ኤንድ ኦቨር አንድ ቀን ጌታ ይመልሰናል። እሺ ትምህርት ሳይሆን ስብከት ማለት ይሄ ነው። እንግዲህ የስብከትና የትምህርት ልዩነት ምንድነው ብላችሁ ያልጠየቃችሁ ይሄ ነው ልዩነት። አንድ ነገር ልበልና ወደ ቁጥር 11 ልሂድ። ግን
ከኢትዮጵያ ወንዞች ማዶ የሚያመልኩኝ የተበተኑት ሕዝቤ ቁርባን ያመጡልኛል የሚለውን ሐዋርያት ሥራ ምዕራፍ 8 ላይ በተወሰነ ተፈጽሟል ይላሉ አንዳንድ ሰዎች። ሐዋርያት ሥራ ምዕራፍ 8 ላይ አይደል ያንን ኢትዮጵያዊ ጃንደረባ ፊልጶስ ያገኘውና ከዛ በኋላ ከኢሳይያስ አይደል ከሚያነብበት ክፍል ተነስቶ ከዛው ክፍል ጀምሮ ስለ ክርስቶስ ሰበከለት፣ ተጠመቀ። ከዛ ፊልጶስ ሄደ። በጣም ዛጋ የሚገርም ይልገራል። ሄደ፣ ተነጥቆ ነው የሄደው። እና እኔ በሆን ፊልጶስ የት አለ? አረ የት ሄደ ብዬ በቃ መነጠቁን ነው እንትን ማድረገው። በጣም በቃ ፕሮግራም ማዘጋጀው በመነጠቁ ነው። ፊልጶስ የሳቃቸው ድነስ ስለሆነ ነው አይደል? አረ እንደዛ አይደል የምናደርገው? በቃ የተነጠቀው ምናምን ወይም ለዛ ሰው ትልቁ ደስታው ግን የእግዚአብሔር ኪንግደም ውስጥ መግባቱ። ግን ፊልጶስ ሲሄድበትም ሰውየው እየተደሰተ ሄደ። ሰው ላይ ዲፔንደንት አይደለም። አንዳንድ ነገሮቻችን በጣም ሰው ላይ ዲፔንደንት ነው። አስተማሪዎች አያስፈልጉንም፣ አያስተምሩን፣ አይምከሩን እያልኩ አይደለም። ግን በጣም በጣም መጠንቀቅ አለብን። መጨረሻ እኛም ያስፈልጋን ከምንም በላይ የእግዚአብሔር ቃል፣ እግዚአብሔር መንፈስ ነው። ሰዎች እንኳን እግዚአብሔር የሰጡን አስተማሪዎች፣ መጋቢዎች፣ ሐዋርያት፣ ነቢያት ምንለው እንኳን ወደ ቃሉ ነው ሊገፉን የሚገባው። ከቃሉ ወስደው እኛ ላይ ካጣበቁን ያኔ ነው መሾሽ። ቶሎ ቶሎ ወደ ቃሉ ነው ሊወስዱን ይገባው። እሺ፣ በዚህ አካሄድ 2026 ሙሉ አያልቅም። እሺ፣ አታፍሩም ይላቸዋል ቁጥር 11 ላይ። በዛው ቀን አታፍሩም። ለምን? እማስወግደው ነገር ስላለ ይላቸዋል ቁጥር 11 ላይ። አታፍሩም በእኔ ላይ ከፈጸማችሁት በደል ሁሉ የተነሳ። ሁለት ነገር ልበልና ልቀጥል። አንደኛ፣ ኃጢአት በደል በማን ላይ ነው? በእግዚአብሔር ላይ። ሁል ጊዜ ኃጢአት ሰውን በደልን፣ ቀጥታ በጣዖት አምልኮ እግዚአብሔርን በደልን እንበል፣ ኃጢአት መጨረሻ ላይ አልቲሜትሊ እግዚአብሔር ላይ ነው። አንድ። ሁለተኛ፣ የኃጢአት ውጤቱ ውድቀት ነው፣ ኪሳራ ነው፣ ሞት ነው፣ እፍረት ነው። ኃጢአት በታሪክ ማንንም ጠቅሞ አያውቅም። በኃጢአቱ የተጠቀመ ሰው የለም። በሰዓቱ የተጠቀመ የመሰለው ሰው አለ። ጉቦ ሰጥቶ አሪፍ ቢዝነስ የጀመረ ከዛ በኋላ ደግሞ የምስጋና ፕሮግራም ያዘጋጀ ለቸርች ህንፃ የሰጠ ሰው አለ። ይሄ ምንም ጥያቄ እዚህ አይደለም። በታሪክ አለ፣ በጣም አለ። እኔ ኢትዮጵያ አውቃለሁ፣ የሰማሁት አለ። በጣም አጭበርብሮ ግን ዘማሪ፣ ታዋቂ ዘማሪ ደግሞ ጠርቶ ቤት የሚያስመርቅ ጠርቆ። ግን አንድ ቀን ነው ኃጢአቱ ሰውን ያገኘው። በምድር የተወሰነ ያወራርዳል፣ አንድ ቀን ግን በእግዚአብሔር ፊት ያወራርዳል። እዚህ ኃጢአት አንደኛ በእግዚአብሔር ላይ ነው፣ ሁለተኛ ሁል ጊዜ ወደ ውድቀት ነው የሚመራው። ሁል ጊዜ ፌል አያረግም ወገኖች። የኃጢአት ባህሪው ኦቨር ፕሮሚስ ያደርጋል፣ ኔቨር ዲሊቨርስ። አሪፍ ነው፣ ጥሩ ነው፣ ቀጥልበት፣ አቤት ብትዋሽ፣ አቤት ጉቦ ብትሰጥ፣ አቤት ጉቦ ብትቀበል፣ አቤት ብትዘሙት ይላል። ሁሌ ግን ወደ ዲስአፖይንትመንት። አታፍሩም፣ ይህንን ግን አታፍሩም። ለምን? አስወግዳለሁ። ማንን? ትዕቢተኞችን። ከመካከላችሁ ትዕቢተኞችን አስወግዳለሁ። ትዕቢተኛ ባጭሩ ሰልፍ ሪላያንት ነው። በቃ ራሱ ላይ ያረፈ ነው። ለመኖሩም በራሱ ነው የሚመካው፣ ለመዳንም በራሱ ነው። ወይ በራሱ ሃይማኖት ወይ በራሱ ስርዓት። አስወግዳለሁ። ስለማስወግድ ትዕቢተኞችን ከእንግዲህ አትታበዩብኝም። ምዕራፉ 2 እኮ በጣም ሁለት ኔሽኖች የትዕቢት የሚጠቀሱ አሉ። ሞዓብ፣ አሶር። ሞዓብም አሶርም ሂዱ ፈልጉ የሉም። አሁን ሞዓብ የሚባል ኔሽን የለም፣ ተደባልቋል። አሶር የሚባል ኔሽን የለም። ትዕቢተኞች። እንደውም አሶር ምንድነው የምትለው ካረሳሁት፣ እኔ ብቻ ነኝ፣ ከእኔ በቀር ማንም የለም። ትዕቢተኞችን አስወግዳለሁ፣ ስለዚህ አታፍሩም። ግን ማስቀረው ደግሞ አለ። 11 ላይ አስወግዳለሁ፣ 12 ላይ ግን አስቀራለሁ። በእግዚአብሔር ስም የሚታመኑትን፣ የዋህ የሆኑትን፣ ትሑታን የሆኑትን በመካከላችሁ አስቀራለሁ።
ከመካከላችሁ ትዕቢተኞችን አስወጣና እነዚህን አስቀራል። የመለኮት ጥገኛ የሆኑ ማለት ነው። በነገራችን እነዚህ የመለኮት ጥገኛ ነው። ቅድም እንደዘመር ነው እንደጸለይ ነው እኮ ነው። በነገራችን በጣም እያሰብኩ ነበር ይዘመር። የመለኮት ጥገኛ ነው ወገኖች። ለመዳን ትፈልጋላችሁ? ለመትረፍ ትፈልጋላችሁ? ከእግዚአብሔር የዘላለም ቁጣ መትረፍ ትፈልጋላችሁ? የሱ ጥገኛ መሆናችንን እንመን። እኛ በራሳችን እሱ ጋር መቅረብ እንደማንችል እንመን። ቅድም ቤንጂ ሲል በጣም እየገረመኝ ነበር። 100% መስማማው። ጨለማው ምን ያህል ጨለማ ውስጥ የሆነ ሰው ምን ያህል ጨለማው ጥልቅ እንደሆነ አያውቅም። ወተን እንኳን ጥልቀቱን አናውቅም። በምን ታውቃለህ ብትሉ የጨለማው ጥልቀትማ ቢገባ ኖሮ የወጣንበት እና የገባንበት ብርሃን ድምቀቱ ቢገባ ኖሮ አንድ ቀን አናማርርም ነበር። አንድ ቀን አናማርርም ነበር። ጥልቀቱ በደንብ ቢገባን የነበርንበት ጨለማ የገባንበት መንግስት ብርሃን ድምቀቱ ቢመጥ በቃ ይሄን እስከ ጥግ ቢገባን አንድ ቀን አናማርርም። አሁን እኮ እንደኔ ቆናችሁ ችግራችን አዎ ባለፈው አድነኛል ዛሬ ደግሞ ይሄን አርግልኝ ነው መጠየቅ። ልክ ነው፣ ምንም ችግር የለም፣ መጽሐፍ ቅዱሳዊም ነው። for daily needs እግዚአብሔር ላይ ነው ዲፔንድ የምናደርገው። እንጠይቃለን፣ እንጸልያለን፣ ምንም ጥያቄ የለውም። ግን ካላደረክልኝ አይሆንም ማለት ነው። ካላደረክልኝ አልወደድከኝም ማለት ግን በፊት ምን እንደነበረን አሁን ምን እንደሆነ አልገባንም። አስቀራለሁ፣ ሌላ መተማመኛ የሌላቸውን አስቀራለሁ። በተለይ ምዕራፍ 2 ቁጥር 2 እና 3 ላይ ጥሪ ያቀረበላችሁ እናንተ ትሑታን እግዚአብሔር ተሸሸጉ ያላቸውን አስቀራለሁ። ቁጥር 13 ላይ የሚለው ግን ምንድነው? ተግባራቸውንና አንደበታቸውን አነጻለሁ ነው ሐሳቡ። የእስራኤል ትሩፋን ኃጢአት አይሰሩም፣ ሐሰትም አይናገሩም፣ በአንደበታቸው ተንኮል አይገኙም። አጠራቸዋለሁ፣ እለውጣቸዋለሁ፣ ትራንስፎርም አደርጋለሁ። ወገኖቼ የሚለውጥ እግዚአብሔር ነው። በፍጹም ለመለወጥ በራሳችሁ እንዳትሞክሩ፣ እንዳንሞክር። በፍጹም አቅም የለንም። የሚለውጥ እግዚአብሔር ነው። ታዲያ እኛ ምንድነው የምናደርገው? ይሄው ጌታ ሆይ ለውጠኝ። መለወጥ እንኳን ካልፈለግን ኧረ ጌታ ሆይ መለወጥ እንኳን እየፈለግኩ አይደለም፣ ኧረ መፈለግም ተግባራቸውን አንደበታቸው። በነገራችን ላይ እውነተኛ አምልኮ በተቀየረ አንደበትና በተቀየረ ኑሮ ለእግዚአብሔር የሚቀርብ ነው። እውነተኛ አምልኮ ይሄ ነው። እግዚአብሔር ለውጦን ትራንስፎርም አድርጎን በአንደበታችን በህይወታችን የምናቀርበው ቁርባን ነው፣ መስዋዕት ነው። ይሄን ነገር ምክራይ ብዙ ጊዜ ይናገራል። አይ ቲንክ አርብ ላይም ኤፊ በተረጋጋሚ ይናገራል። በአዲስ ኪዳን የሆነ ሌላ የምናቀርበው መስዋዕት የለም። ክርስቶስ ኢየሱስ መስዋዕታችን ሆነ ሰፊሸንት የሆነ ግን የአንደበታችንን ምስጋና እናቀርባለን። ህይወታችንን ራሱ መስዋዕት አድርገን እናቀርባለን። ይበላሉ፣ ይተኛሉ፣ የሚያስፈራቸው የለም። እያሰብኩ ነበር ይህን ክፍል ሳነብ። አቤት የኃጢአት ነገር ቅድም ያልኳችሁ ያከስራል ያልኳችሁ ሰላምን በፍርሃት ይቀይራል፣ ነፃነትን በውርደት ይቀይራል፣ ሐሴትን ደስታን በአበሳ ይቀይራል። ያን ነው የሚያደርገው ኃጢአት። ምንድነው ኃጢአት አልቲሜትሊ የሚያደርገው ካላችሁ ይሄንን ነው። እነዚህን ሰዎች ግን እግዚአብሔር ስለማጠራቸው ምን ይሆናሉ? ይበላሉ፣ ይተኛሉ፣ የሚያስፈራቸው የለም። አሁን ይሄ ሙሉ ለሙሉ አልተፈጸመም አይደል? ፈጽመን ኃጢአትን ማንሰራ አልሆንም። እኛም እንበለው ለእስራኤልም እንበል ፈጽመን ሐሰት ማንናገር ተንኮል የሌለብን አልሆንም። ፈጽመን የሚያስፈራ ነገር የሌለብን አልሆንም። ግን ሁለት ነገር አለ። አንደኛ ተለውጠናል አይደል? አሁን እኛ የምንታወቀው መታወቂያችን ኃጢአት አይደለም አይደል? ላይፍ ስታይላችን ፓተርናችን ኃጢአት አይደለም። አንድ ሁለተኛ ግን አንድ ቀን ቃል የገባው ጌታችን መጥቶ ሁሉን ነገር አዲስ ሲያደርግ ይሄ ሙሉ ለሙሉ ይፈጸማል። ኃጢአት የሚባል የሆነ ቀን እንደማትሰሩ ታውቃላችሁ። የሆነ ቀን
እናንተ እሺ ኦልሬዲ እየሰራችሁ አይደል? እንደኔ አይነቱ ግን አንድ ቀን ጌታችን ሲመጣ ኃጢአት የሚባል እናቆማለን። አንድ ቀን ማጣት፣ ይሄ አሜን ያስበላል። ውርደት፣ በሽታ፣ እርግማን የሚባል ይቀራል። አዎ ይሄን ነገር ባይዞ በተደጋጋሚ እያልኩ ነው አውቃለሁ። በተለይ በዚህ ዓመት በጣም በተደጋጋሚ እያልኩ ነው። ለምን ካላችሁ አይ ቲንክ እየገባኝ መጣ መሰለኝ። የእግዚአብሔር ቃል ፕሮሚስ እሱ ነው። ግቡ ወደዛ መሰለኝ። እንግዲህ እናንተ እንዴት መጽሐፍ ቅዱስ እንዳያችሁት አላውቅም። ግቡ ወደ ኮንሱሜሽን ወደ ጌታ መምጣት ከሱ ጋር ወደ መሆን ነው መጽሐፍ ቅዱስ እየተንደረደረ ያለው የሚነግረን ታሪክ። ከዛ የሚያበቃውም በዛ ነው። ዞሮ ዞሮ እዛ ላይ ካልደረስን ስህተት ነው። ከየትም የምንጀምረው ወደዛ እንድረስ። እሺ ቁጥር 14 ላይ ተደሰቺ ነው የሚለው። ጽዮን ሆይ ተደሰቺ፣ ዘምሪ፣ እልል በይ፣ በፍጹም ልብሽ ደስ ይበልሽ፣ ሐሴት አድርጊ። ለምን እንዴ አሁን መጥቼ ተደሰቺ እልል በይ ብለሽ እሺ ሶሪ ውሃ እየጠጣች አይቆት ለምን ትለኛለች? እሺ ለምን ሎተሪ ወጣልኝ አይ ነው የምትለኝ። ብዙ ሰዎች ዳኑ አይደል ነው የምትል። ለምን? ቁጥር 15 እግዚአብሔር ቅጣትሽን አስወግዶታል፣ ቁጣው እርግማኑ ተወግዷል። አንድ ጠላቶችሽን ካንቺ መልሷል። በጣም ብዙ ቁጣ ጠላት ያላት ናት። እነ ፍልስጤም፣ እነ ሞዓብ፣ እነ አሞን፣ እነ አሶር የማን ጠላት ናቸው? እሷ። ሶስተኛ የእስራኤል ንጉሥ እግዚአብሔር ካንቺ ጋር ነው። አራተኛ ከእንግዲህ ወዲህ አንዳች ክፉ ነገር አትፈሪ። ቅጣትሽ ተወግዷል፣ ጠላቶችሽ ተመልሰዋል፣ ንጉሥሽ እግዚአብሔር ካንቺ ጋር ነው። ከእንግዲህ ወዲህ አንዳች ነገር አትፈሪ። እኛስ ወገኖች ይሄ ቃል አፕላይ ያደርጋል? እስቲ ቅጣቱ የተወገደለት ሌሎቻችሁ እናውራ ካልተወገደ። እኔ በጣም ትራብል የሚያደርገኝ ነገር ምን ያህል እንደተወገደልኝ ገብቶኛል ወይ? ሪሊ ለቅጣት የተጠበቅኩ እንደነበርኩ ገብቶኛል ወይ? ኦር ያ እነ ሂትለር እነ ስታሊን እነ ሌኒን እኔ ግን I really didn't murder millions. So, you know, ለኔ ትንሽ የሆነ ሶስቴ እገረፍና አይ እውነቴን ነው እንዲህ ነው የምናስበው። የእግዚአብሔር የዘላለም ቁጣ ማንም ጀግና የማይሸከመው ማንም ጥሩ ሰው ላይ ፈሶ የማያልቅ እንደሚጠብቀኝ ሪሊ ጠብቀኝ እንደነበር አውቃለሁ። ይሄ ካልገባኝ ድነቴ አይገባኝም፣ አይሞቀኝም፣ አይበርደኝም። ጉባኤ መሃል ደስ ይበላችሁ ዘምሩ እርር በል። ያረ ደግሞ አሪስቲ ሌላ ነገር ንገሩኝ። ጎዲፐር ነው ምለው ነው። እስቲ ዛሬ የተሻለ ነገር ተውሽ። ይሄ ቸርች ውስጥ ነው እንደውም አሜን ልል ይችላል። ሞቅ አድርጎ አሁን ዳናይ ምናምን ከተናገረ ባላምንበትም አሜን እላለሁ። እሺ ቤቴ ስገባስ ኑሮዬ በምስጋና የተሞላ ነው፣ ለቅድስና ምትጋ ነው ሆኖ ስወድቅ ጌታዬን አሳዘንኩ ብዬ አዝኜ መመጣ ነው ሆኖ እግዚአብሔር አምላክ ምን አይነት ቅጣት ይጠብቀን እንደነበረ ምን አይነት ዋጋ ከፍሎ እንዳስወገደ በእውነት በመንፈሱ ያብራልን ወገኖች። እኔ በጣም I'm very much convinced ይሄ ሲገባኝ ኑሮዬ እኔን አታርኩ ማመስገን ነው፣ በጎነት ነው፣ ቅንነት ነው፣ ደስታ ነው፣ ሰላም ነው፣ አዲስቱን ኢየሩሳሌም መናፈቅ ነው። ሌላ የምትሉት እቺ በገባችሁ መጣ እግዚአብሔር ቅጣትሽን አስወግዶ። ግን በገባኝ መጠን ልንገራችሁ
እግዚአብሔር ቅጣታችንን አስወግዶልናል። እኛ የዘላለም ሞት የሚጠብቀን ነበር። የመጨረሻው ደግሞ የዘላለም ሞት አስከፊነት ምን መሰላችሁ? ከእግዚአብሔር መለየት ነው። ከምንም ፔን የሚብሰው ከእግዚአብሔር መለየት ነው። እግዚአብሔር ያንን አስቀረልን ወገኖች፣ ቀረልኝ። ጠላት ነበረኝ ሰይጣን ወገኖቼ፣ ሰይጣን የሚገዛን ነበርን። እኛ እኮ እንደ ፈሪሳውያኑ አባታችሁ የምንባለው የነበረው ሰይጣንን ነበር አይመስለንም አይደል? አዎ ፖሰስ ስላልነበርን ይሆናል፣ ግን አሳውሮ አይደል? የማያምኑትን ልቦና ሐሳብ አሳውሮ ይጫወትብን ነበር። እንደውም ፓስተር ሄሉ የሚለው ነገር አለ፣ በሪሞት ኮንትሮል ነበር ጠላታችን። ኃይለኛ ፎ እማንችለው እኛ ራሳችን ለራሳችን ጠላት ነበርን። ኃጢአት መልሶልናል ወገኖቼ። ሰይጣን እስቲ ከእናንተ መካከል በራሱ ጉልበት ገጥሞ የሚያሸንፍ ይጀምር። በራሳችን እኛ ሰይጣን ስለነበር እርስ በርስ እንዴት ሲቪል ወር ነው። በእውነት የምሬን ነው የምነግራችሁ። this time I'm very serious። ቅጣታችንን አስወግዶታል። ጠላታችንን ከኛ መልሷል። ከኛ ጋር ነው አማኑኤል። አይገርምም? እግዚአብሔር አምላክ አስወጣቸው ከኤደን ገነት፣ ከመገኘቱ በጣም አስከፊ ነገር ከመገኘቱ አስወጣቸውና ዘጸአት ሄዳችሁ ስታነቡ ምዕራፍ 40 ጎበዝ ተማሪ የሚያስታውስ ምን ብሎ ነው የሚያልቀው? ዘጸአት 40 ሳትሄዱ ሲያልቅ ትዝ ይላችኋል? አብስ ጮክ በይ አይዞሽ፣ ከሳትሽ በንስሐ ትመለሻለሽ። ኦኬ ታበርናክሉ ይሰራል አይደል? መገናኛ ድንኳኑ ተሰርቶ ክብሩ በዛ በመሃላቸው ሆነ ብሎ ነው የሚያቆም። እያሳየን ነው። ዘፍጥረት ከመገኘቱ ወጣችሁ። ዘጸአት እግዚአብሔር እስራኤልን ጠርቶ በመሃላቸው አደረ ይልና ቀጥሎ ምን መሰላችሁ የሚመጣው? ዘሌዋውያን እሺ አሁን እግዚአብሔር አምላክ በእናንተ መካከል ስለሆነ እንዴት ነው የምትኖሩት ነው። ብዙዎቻችን ዘሌዋውያን በኦዲዮ ነው ሚል ያንቺ ፌቨሪት ነው። በኦዲዮ ነው የምናልፈው፣ ግን ኖ የምሬን ነው። የእውነት አሁን ለመቀለድ አይደለም፣ ግን it's there for a reason። ቅድም ያልኩት ሐሳብ ጋር ይሄዳል። እግዚአብሔር አምላክ ዝም ብለን በዘፈቀድ የምንከተለው የምናመልከው የምናገለግለው አይደለም ባለበት መንገድ። ይህን ነገር ብዙ ጊዜ ብያለሁ፣ ለወደፊት እምላለሁ ወገኖች። እርግጠኛ እንድትሆኑ የምፈልገው ነገር ነው። እርግጠኛ አደራ ስሙኝ፣ አሁን ስሙኝ አደራ። እርግጠኛ እንድትሆኑ 26 የሚግባ 56 የሚግባ ትልቁ በረከት ከእግዚአብሔር ጋር ያለ ሆኖት። ቅድም እኮ ምክረ ሲል የነበረው ጥያቄ ያለብኝ አለ። እኔ ያለበት አይመስለኝም ነበር ፈገግታ። ጥያቄ እኔ ሳይኖርብኝ ቀርቼ አይደል? ሐሳብ እንደዛ ሆነ። ሳይኖርብኝ ቀርቶ አይደለም። የሆነ በቃ ሁሉ ስለሞላ የሆነ ማይገባኝ ነውኛ አይደለም። አለብኝ እኔም ጥያቄ አለ። ግን መገኘቱ ሲሆን ጥያቄው ተመለሰ ነው ያልከው። ምክረይ አልተመለሰም አለ። ግን ኧረ አይወዳደርም ከመገኘቱ ጋር ነው። ምን ይወዳደራል? እኔ በእውነት ጥያቄያችሁን እንደ ሉዓላዊ መልካም ፍቃድ የሆነውን ሁሉ ይመልስ። ኳሊፊኬሽኑን ላስወግድ። እሺ ጥያቄያችሁን ሁሉ ይመልስ። ጌታ በጣም በእውነት ምክንያቱም አንዳንድ ጥያቄዎቻችን ቢመለሱልን ግን የመጨረሻ ኒድ ቅድም ምክረየም ዘምሮታል ጸሎት ላይ እግዚአብሔር ራሱ ነው መገኘቱ ነው ኒዳችን። ራሱ ነው ኒዳችን። ትልቁ በረከታቸው ራሱ እግዚአብሔር ነው። ሄቨን ያደረገው እኮ ቤቱ መሄዳችን እኮ ነው። ባጭሩ እንደው በኔ ትርጉም ግን ቢብሊካል በሆነ ኮንቴክስት ሄቨን እኮ እግዚአብሔር ቤት እንሄዳለን እኮ። ቤቱ እንሄዳለን፣ ቁጭ እንላለን፣ ፊቱን እናያለን፣ ከሱ ጋር ራት እንበላለን። ከዛ አንወጣም። የለም አንወጣም። የሆነ ራት በልተን ተያይተን ሆናን ወደ ቤታችን አይደለም እንሄደው። እንገባለን፣ በቃ እዛ እንኖራለን። በእውነት አሁን እሺ ከዚህ የበለጠ በረከት ከየት ይምጣ? እሺ አሁን በእውነት ምን ይጨመር እዚህ ላይ? የእውነት አሁን ስብከቱን ወደ ዲስከሽን ነው። እሺ እዚህ ላይ ደግሞ ምን ይጨመር?
ባንቴ የእውነት እዚህ ላይ ደግሞ ምን ይጨመር? የእውነት አይደል? የእውነት እሺ ምን ይጨመርልን? እንደው እጅ ብትጨመር ምንላት ምንድናት? አናይ ምን ይጨመር? የእውነት እሺ ከዚህ የተሻለ ምን አለ? እግዚአብሔር ቤቱ ሄደን ቁጭ ብለን ከሱ ጋር ዲነር እየበላን እንደማለት ነው። እስከ መቼ ሁሌ ላንወጣ? ይህንን ደግሞ በልጁ አድርጎልናል። ታዲያ ከዚህ የበለጠ በረከት የታለ? አሁን ቅምሻው ተሰጥቶናል። አሁን ስንዘምር ቅድም ስንጸልይ አይ ዶንት ኖ አባውት ተስብከት ግን መገኘቱ በጣም ይታወቀናል። ኢንጆይ እናደርጋለን። መውጣት አንፈልግም። ቅምሻ ናት። the best experience ምን ነው ቅምሻ ነው። አዎ እሱን መፈለግ አለብን። በጣም እሱ ላይ በጣም ጠንካራ አቋም ነው መገኘቱን መፈለግ። ምክንያቱም እዚህ መገኘቱን ካልፈለግን እንዴት እዛ እንፈልጋለን? አንዳንድ ሰዎች ይላሉ እንደፈለጉ ይኖሩና ሲሞቱ he is in a better place ይባላል አለ። probably he is in a terrible place አለ። ሰው በጣም ስማማል። ሁለተኛ ሰው ጌታን የሚፈልገው ከሞተ በኋላ ነው። አሁን አልፈልገውም፣ ስሞት ግን ቤቱ መሄድ እፈልጋለሁ። እኛ እኮ በሰው ማናደርገው ነው በጌታ የምናደርገው። ጌታ ይሄን አድርጎልናል። ቅጣታችን ቀርቶ ጠላታችን ተመልሶ ከሱ ጋር መኖር ሆኗል። እና ኢየሩሳሌምን አትፍሪ ይሏታል በዛን ቀን። እንደገና በዛን ቀን የሚለው እጆችሽ አይዛሉ ዶንት ቢ ዲስከሬጅድ ይሏታል። ለምን? እንደገና ሐሳቡን ይደግማል። እግዚአብሔር አምላክሽ በመካከልሽ አለ። ምዕራፍ 3 ቁጥር 5 ላይ በእርሷ ውስጥ ያለው እግዚአብሔር ጻድቅ ነው፣ ፈጽሞ አይሳሳትም፣ በየማለዳው ቅን ፍርድን ይሰጣል፣ ይፈርዳል። በመካከሏ ስለሆነ ይፈርዳል ይለናል። እዚህ ጋር ደግሞ ይመጣና በመካከሏ ስላለ አትፍሪ። እዚህ ጋር ለማዳን ወገኖች የእግዚአብሔር መገኘት በትዕቢተኞች ላይ በማይፈልጉት ላይ ለፍርድ ነው፣ ለትሑታኑ ድነት ነው። እሱ ብርቱ ታዳጊ ነው። የራሱ ተቃራኒ የምን ተቃራኒ መሰላችሁ? ምዕራፍ 1 ቁጥር 12 ላይ እግዚአብሔር ምን ይላሉ? ክፉም ይሁን መልካም እግዚአብሔር ምንም ነገር አያደርግም። እግዚአብሔር አለ ግን is powerless አለ ግን ኮምፕሌሰንት ነው፣ ቸልተኛ ነው ለሚሉ መልስ ነው። እግዚአብሔር በመካከልሽ ያለው ብርቱ ታዳጊ ነው። he's a divine warrior, conqueror, soldier። በነገራችን ላይ እግዚአብሔር ተዋጊ ነው። አንዱ ስሙ እሱ አይደል? ተዋጊ ነው። ኢሳይያስ 59 አልሄድበትም እንጂ ቁጥር 16 እስከ 18 ይሁ እግዚአብሔር አየ መካከል የሚገባ ሰው ፈለጋል፣ የለም። ስለዚህ ራሱ ጦር ዕቃውን ለብሶ ይመጣል። እሱን ነው ባይዘው ኤፌሶን ምዕራፍ 6 ላይ መንፈሳዊ ውጊያ ላይ ጳውሎስ የሚጠቀመው እሱን ነው። ለዛ እኮ ነው የእግዚአብሔርን ጦር ዕቃ ልበሱ ሲል ምንለብሰው ራሱ እግዚአብሔርን ነው፣ ምንለብሰው ራሱ ክርስቶስን ነው፣ ምንለብሰው ራሱ ከመንፈሱ የሆነ ፍሬ ነው ብለው አንዳንድ ሰዎች የሚያስተምሩ እውነትን፣ ጽድቅን፣ ወንጌልን፣ ድነትን፣ እምነትን these are godly virtues። በዚህ ነው የምንዋጋው የምናሸንፈው ወገኖች። ከሰይጣን ጋር ለትልቁ ውጊያ ምን እንደሆነ ታውቃላችሁ? ሎርድ ሄልፕ ሚ። ትልቁ ውጊያ ነገራችንን ማስለቀቅ ነው። አሜን ነው አይደለም? በእውነት አንሸው። አጀሬው በጣም ብልጥ ነው እንዴ! ኢዮብ ላይ ሲመጣ በቃ የሰውዬ ዳህል አርገው ነው እንዴ? አልቲሜት ጎል yes ዳራኩት በቃ ነው እንዴ? አይ ንገሩኝ በእውነት ከሆነ በጣም እኔ እዚች ጋር በታማኝነት ዶክትሪኑን ቴዎሎጂን ቀይራለሁ ነው። ልጅ እንዳይኖር አደርጋለሁ። እሺ በሽተኛ አደርገዋለሁ። በቃ ይሄ ነው ጎሉ ነው። ምንድነው ጎሉ? እግዚአብሔርን ይሳደባል። እግዚአብሔር ላይ ያለውን እምነት ከእግዚአብሔር ጋር ያለውን ህብረት ማበላሸት ነው። የሰይጣን የመጨረሻ ግቡ ይሄ ነው። ያንን ለማድረግ በብዙ መንገድ ይመጣል። እሱን ቀበላል። በልጆች ይመጣል።
በጤና ይመጣል፣ በትዳር ይመጣል፣ በገንዘብ ይመጣል፣ በዚህ ዘመን ጋር በወረቀት ይመጣል፣ በብዙ ዲስትራክት ያደርጋል። አልቲሜት ጎሉ እሱ አይደለም እንዴ? የእሱ መጫወቻ የሆኑ ገንዘብ ችግር የሌለባቸው ብዙ ሰዎች አሉ። አልቲሜት የሰይጣን ግብ ቢችል አይችልም እንጂ ድነታችንን መውሰድ ነው። አይችልም። ሁላችንም የትኛውም ጽንፍ ብንሆን እንስማማ። ኦኬ፣ እሱን ካላቻለ ደግሞ ከእርሱ ጋር ያለንን ህብረት ማበላሸት፣ ተፈሎሽ ማበላሸት። ታዲያ እንዴት ነው የምናሸንፈው? ስለዚህ ምንድነው የሚያደርገው? ኃጢአት እንድንሰራ ነው ኢንታይስ የሚያደርገው። ዋንኛ ሰይጣን ምንድነው የሚያደርገው ብትሉ ኃጢአት እንድንሰራ ነው። ምን ይሆናል የሚያደርገው? እሱ ነው ኃጢአት እንድንሰራ። ከዛ ደግሞ ስንሰራ ምን ይከሰናል? ታዲያ በምንድነው የምናሸንፈው? በመንፈስ ቅዱስ ኃይል የጽድቅን ፍሬ እያፈራን አግዘኝ እያለን እየጸለይን። እንደዛ አይደለም የሚለው በጸሎት አንዱ እኮ ዌፐን የሚቀርበው ኤፌሶን 6 ላይ ጸሎት፣ አግዘኝ ለውጠኝ እያለን ቁጥር 18 እስከ 20 ቶሎ ብዬ ጨርሳለሁ። እዛ ጋር 6 ወይም ደግሞ 7 ጊዜ ያህል አደርጋለሁ፣ አይ ዊል ይላል እግዚአብሔር አምላክ። እመልሳችኋለሁ ነው ሐሳቡ። እመልሳችኋለሁ፣ ሪስቶር አደርጋችኋለሁ። ዋነኛ እንድትይዙልኝ የምፈልገው አደርጋለሁ ነው። አድራጊው እግዚአብሔር ነው። አዳሽ እግዚአብሔር ነው። በነገራችን ላይ ልናገር፣ ዛሬ መቼም ጀምሬያለሁ ልጨርሰው። አንዳንድ ነገሮች ያው ሪቫይቫልን የሚያመጣ እግዚአብሔር ነው። እኛ እናመጣም ወገኖቼ፣ ታድሶን እኛ እናመጣም። መነቃቃትን ሪቫይቫልን በታሪክ ሰው አምጥቶ አያቅም። ስሙ ሪቫይቫል ሊሆን ይችላል። the label could be anything። ሪቫይቫልን የሚያመጣ እግዚአብሔር የእውነተኛ ሪቫይቫል ተነሳ የእውነት የሆኑትን ማለት ነው። ሄዳችሁ አጥኑ። ዴፊኒሽኑ ራሱ እኮ it's a divine sovereign visitation። ከእግዚአብሔር የሆነ እግዚአብሔር የወሰነው ለየት ያለ ጉብኝት ነው። the same means of grace። አሁንም ቃሉ ነው የሚሰበከው፣ አሁንም ጸሎት ነው። ግን በዛ መሃል እግዚአብሔር የሚሰራበት ኢንቴንሲቲ ለየት ያለ ነው። የሚድኑት ሰዎች ቁጥር ይበዛል። በቅድስና ህይወታችን የምናድግበት መጠን ይበዛል። ሬጉላርሊ ካለው ያለፈ ነው። ሪቫይቫል ባይዘው አንዳንድ ሪቫይቫሎች ያልተሰበከባቸው ሪቫይቫሎች ናቸው። ምን ማለት ነው? ሪቫይቫል ነው፣ ስብከት የለም፣ የእግዚአብሔር ቃል አይሰበክም። ሂዱ ታሪክ መርምሩ። በእውነት አሁን ስም አልጠራም። በጣም ሪቫይቫል they barely preach the word። ታዲያም ቆይ ሪቫይቫል አይደለም። አሪፍ ሙቀት ነው፣ ጥሩ ነው። እውነተኛ ሪቫይቫል የእግዚአብሔር ቃል ይሰበካል። እውነተኛ ሪቫይቫል ይጸለያል። ሰው ወደ እግዚአብሔር አንዱ መለኪያ ራሱ በትክክል መጽሐፍ ቅዱስን ይዘው የሚናገሩ መጽሐፍ ቅዱስ አስተማሪዎች አንዱ መለኪያ እውነተኛ ሪቫይቫል ነው ወይ መለኪያ ሰው ወደ እግዚአብሔር ቃል ተመልሷል ወይ? ሰው የእግዚአብሔርን ቃል እያነበበ ነው ወይ? ወርሺፑ እንደ እግዚአብሔር ቃል ነው ወይ? ኑሮ እንደ እግዚአብሔር ቃል ነው ወይ? አንዱ። ሁለተኛው is it Christ who is being preached? መሰበክ ብቻ ነው። ማን ነው እየተሰበከ ያለው? ማን? አሁን እኮ ክርስቶስን የሚሰብክ በጣም አይገኝም እንዴ። እስቲ እንደው ጌታ ረድቷችሁ ክርስቶስን ሰበኩ። አረ በጣም አንተ እኮ ክርስቶስን ሰበክ እንዴ። እና ማንንም አሁን እኮ it's a rare thing honestly። ክርስቶስን መስበክ it's a rare thing። ወንጌልን መስበክ በጣም የማይገኝ ሬር ነው። That's not revival. If Christ is not preached, if the word is not preached, ሰዎች ትራንስፎርምድ የሆኑ ካልሆነ that's not a revival. That is many people coming together and shouting. It's absolutely not a shot at anyone. I promise. ስለዚህ
ሶፎንያስ ሁለት ሐሳብ ነው የሚነግረን። እግዚአብሔር አምላክ ጻድቅ ፈራጅ ነው። ኃጢአትን አይቶ ዝም ብሎ አያልፍም። ኢንጀስቲስን አይቶ አያልፍም፣ ይፈርዳል። ደግሞ ሲፈርድ የሁሉ ገዢ ነው። የእስራኤል የይሁዳ ብቻ አይደለም፣ የሁሉ ገዢ ነው። ስለዚህ ሁሉ ኔሽን ላይ ነው የሚፈርደው። ይሁዳም አታመጭም አላት፣ ሌሎቹም አታመጭም። የሁሉ ገዢ ነው፣ በጽድቅ ይፈርዳል። ሁለተኛ ግን በንስሐ ለሚመለሱ እሱን ለሚፈልጉ ለሱ ጥገኞች ለሆኑ ደግሞ የሚምር የሚያድን የሚራራ አምላክ። ይህ መጽሐፍ በተወሰነ በእስራኤል ታሪክ ተፈጽሟል፣ ግን በስፋት አንድ ቀን በመጨረሻው ዘመን እስካቶሎጂካሊ ፉልፊል ይደረጋል። አንድ ቀን እግዚአብሔር አምላክ እኛን ሊያድነን የላከውን ልጁን አዳኝ አድርጎ ሳይሆን ዳኛ አድርጎ ይልከዋል። የሚሞት ሳይሆን የሚፈርድ ኮንከረር ሆኖ ይመጣል። ልክ መጀመሪያ መምጣቱ እርግጠኛ እንደሆነ ሁለተኛ ይመጣል። በቃ መጀመሪያ መጥቷል የምትል ከሆነ በቃ ተሳሳቱ፣ ሁለተኛ ጊዜ ይመጣል። አመጣጡ it's very different። እንዴት ስትሉ በመጀመሪያው ሲመጣ የተወለደበት ትንሽዬ ከተማ ቤትልሔም፣ ለይሁዳ እንኳን አንቺ ቤትልሔም ኤፍራታ ከሌሎች ከተሞች አታንሽ ምናምን እኮ የሚባል ትንሽዬ ከተማ ስለሆነች እዚህ ግቢ የምትባል አይደለችም። እዛ በነበረው ደግሞ የእንግዶች ማረፊያ ቦታ እንኳን አልተገኘለትም። በጣም ግን አይገርምም? የሰማይ የምድሩ ፈጣሪ እዛ ስፍራ አልተገኘለትም። መቼ እንደሆነ አላውቅም እንጂ ስብከት አለኝ፣ እንግዲህ ሄዳችሁ ይዩት አለልም። በጣም እሱ ነገር ግን ይገርመኛል። መወለዱን እረኞች ናቸው የሰሙት። በመወለዱ ምክንያት ንጉሱ ሕፃናትን አስገድሏል። ያውኑ አመጣጥ እንደዛ አይደለም። ሁለተኛ ሲመጣ nobody's going to miss it። ይመጣ የወጉት ሳይቀሩ ያዩታል። ይመጣ በክብር ነው የሚመጣው። ሲመጣ ሊገለው የሚሞክር የለም። ከነገስታት ጀርባ ሆኖ ሊያስገድል የሞከረው ሰይጣንን ይቀጣዋል፣ ለዘላለም ይፈርድበት። እሱ ላይ ብቻ ሳይሆን በሱ ያላመኑት ላይ ይፈርድ። ያመንን ግን ይመጣብናል ሳይሆን ይመጣልናል። ሃሌሉያ! ይመጣልናል ወገኖች፣ ይመጣልናል። በጣም ምድር ተመችቷችኋል? ኧረ የሚጠብቃችሁን አላያችሁም። ምድር በጣም ከብዷችኋል? ኧረ የሚመጣላችሁ የሚጠብቃችሁን ክብር አላያችሁ። ይመጣል ንጉሱ፣ በክብር ይመጣል፣ በግርማው ይመጣል። ፀሐይና ጨረቃ እንኳን በፊቱ የሚያፍሩት ከክብሩ የተነሳ ይመጣል፣ በክብር ይመጣል። ሊወስደን ይመጣል፣ ቤቱ ሊወስደን ይመጣል። እኛ እኮ ወገኖቼ አገር አለን፣ ስማችን ተመዝግቦ ተቀምጧል። ልክ አንዳንድ ከተማዎች ላይ ስም አለ አይደለ? ሬጅስተር ያለ ስም አድራሻ ነው፣ እንደዛ ስማችን ተጽፏል። አንድ አገር እማጠፋ አገር ስማችን ተጽፎ ተቀምጧል። ቦታ አለን። ያቺን ደግሞ አገር የሚያደርጋት ልዩ የሚያደርጋት ምንም ኃጢአት፣ አዘን፣ ሞት አለመኖሩ አይደለም። ዋነኛ ልዩ የሚያደርጋት ያለው ማን ነው? ሰማይን ምድርን በቃሉ የፈጠረ በቃሉ ያጸና ሁሉ በእርሱ ከእርሱ ለእርሱ የሆነ እሱ ጋር እንሄዳለን። ፊቱን እናያለን። መላእክት እንኳን ያልደረሳቸው ክብር፣ ማንም ያልደረሰ ፊቱን እናያለን። በፊቱ እንሆናለን። ከእርሱ ጋር ዘላለም እንኖራለን። አንወጣም፣ ወደ ውጭ አንጣልም። ለውርደት፣ ለለቅሶ፣ ለህመም በተለያየ ነገር እያለፋችሁ ነው። ታማችኋል፣ አዝናችኋል፣ ብዙ ነገር ጎሏል። ሲወድ እንደ ቅምሻ ይፈውሳል ጌታ። ሲወድ እንደ ቅምሻ ነገሮችን ይቀይራል። ግን በእርግጠኝነት በሙላት አንድ ቀን መልሳችሁ ላትታመሙ ትፈውሳላችሁ። መልሳችሁ ላታለቅሱ እንባችሁ ይታበሳል። ይመጣል ጌታ ኢየሱስ ክርስቶስ። ባዶ ተስፋ አይደለም ወገኖቼ። አባቶቻችን በዘመናት መካከል የሰበኩት ይሄን ነው። ክርስቲያንን ክርስቲያን የሚያደርገው ይሄ ነው። ልዩነታችን ይሄ ነው። የሚመጣ ጌታ ስለምንጠብቅ ነው። የሚሻሻል ነገር አይደለም የምንጠብቀው። በምድር ላይማ የሚሻሻል አንጠብቅም፣ የሚከፋ ነው የምንጠብቀው። ነገ ይመቻችኋል አይዟችሁ አይደለም። ኖ ነገር ሊከፋ ይችላል ወገኖቼ። ታውቃላችኋል፣ ከክርስትናችን የተነሳ ልንሞት ራሱ እንችላለን።
ነገ በጣም አሪፍ ስራ ላታገኙ ትችላላችሁ። ግልጹን ልንገራችሁ፣ እጸልይላችኋለሁ፣ ንገሩኝ፣ አናውቅም። አንድ ቀን ግን ሃሌሉያ በፊቱ እንሆናለን። ዘምረን ላናቆም፣ ስቀን ላናቆም፣ ተደስተን ላናቆም፣ ተመልሰን ላንወጣ። ደግሞ የሚገርመው እንረሳለን ያለፈው። ዞር ብለን ያን ያመመን አንልም፣ ይረሳል። ይመጣል ኢየሱስ ጌታችን ይመጣል። ስለዚህ as the year closes ጭን አስታውሱ አደራ፣ መምጫው ቀርቧል። ከዛሬ ዓመት ይልቅ ዛሬ ቀርቧል። 2024 ላይ ቀርበ ነበር፣ 2025 አሁን ደግሞ a year closer ነው። መምጫው ደርሷል ጌታችን። ስለዚህ መምጫው ከደረሰ ምን እናድርግ? ሁለት ነገር። አንደኛ ደስ ይበለን፣ በክርስቶስ ይሆን ደስ ይበለን። ሁለተኛ ደግሞ ጌታውን እንደሚጠብቅ ሰው በመንፈስ ቅዱስ ኃይል እንኑር፣ እየተቀደስን እንኑር። ያቃተንን ነገር እሱ ነው የሚለውጠው ወገኖች። ያቃተን እኔ በዘመናት መካከል በጌታ ቤት ሆኜ ያቃቱኝ ብዙ ነገሮች ነበሩ። ቀስ እያለ ያላቀቀኝ ጌታ ነው። አሁንም ብዙ ያቃተኝ ነገር የሚያላቀቀኝ ጌታ ነው። የትንሣኤው ጌታ አሁንም ያላቀቀ እየቀየረ ቅድም ምክረ ይጸልይ እንደነበረው ክርስቶስን በመምሰል ያሳድገናል። አንድ ቀን ግን ሲመጣ ሙሉ ለሙሉ እሱን እንመስላለን። ደስ ይበላችሁ፣ ናፍቁ መምጣቱን። በቃ ልዩ የሚያደርገን ይሄ ነው ወገኖች። ሌላ ምንም ልዩ ያደርገን ምንም ብናንስ ነው እንጂ አንበልጥም። እውነት እናውራ፣ በሌላ ነገር ብናንስ ነው። ቃሉ የሚለው እንደዛ ነው። ብዙዎቻችሁ እኮ አሪፍ ቤተሰብ አይደለም የተወለዳችሁት። ብዙዎቻችሁ እኮ አይኪዋችሁ አስገራሚ አይደለም። እና ምንድነው ልዩት? በቃ ምህረቱ ወደደን፣ አዳነን፣ ላይተወን። ወገኖቼ ደስ ይበላችሁ፣ እናንተ የኢየሱስ ናችሁ፣ እኛ የኢየሱስ ነን። የዘላለም አምላክ አባታችን ነው። በቃ አትፍሩ። Don't be discouraged. ለኢየሩሳሌም ይሄን ነው እጆችሽ አይላሉ። Don't be discouraged. Are you going through hardship? Don't be discouraged. Next year ላይ ይነሳል አላላችሁም? አንዳንዶቹ ይነሳል ብዬ አስባለሁ፣ እጸልያለሁ። ግን የህይወትን ጣጣ ቃላችሁ ኔክስት ይር እሱ ይነሳል ማለት አለ። እኔ የሐዘን ዜና ተናጋሪ አይደለሁም። That's not what I do. ጉድ ኒውስ ነው የምናገረው። ጉድ ኒውስ ደግሞ ምንድነው? the gospel። አንድ ቀን ሁሉን አዲስ ሊያደርግ ይመጣል። በሱ ተደሰቱ ወገኖች፣ በሱ ተደሰቱ በፍጹም። as the year closes መምጣቱ ቀረበ በሉ። ልክ 2025 አልቆ 26 ሲገባ ሴሌብሬት ስናደርግ think of this. Oh my Lord, you are a year closer. ላይ ወገኖች ከምንም በላይ እሱ ያስደስታል። ላይ year closer. Another year to live for you. Another year to live for you. Another year to eat, to drink, to live, to enjoy. To live for you. እንጸልይ።